بجد قلتم إيه زوجي دفين زركب زلو እግዚአብሔር ካባለ ሁሉ ይሞ ለዛው ዲዚአ ዝንቲያ ወይ ለሌሎች ሰዎች አገሪቷንም ራሱንም ለባርነት የሸጠ ግለሰብ ይሄውና ዛሬ ትላልቅና ሰለጠኑ የሚባሉት ሀገራቶች እንኳን ጎራ ባለዩበት በዚህ ሰዓት በእስራኤልና አሜሪካ እንደዚሁም ኢራን የሚደረገውን ጦርነት በተመለከተ ገለልተኛ በሆኑበት ይህ ሰውዬ ግን ወደ ጡት እናቱ ወይም እንደፈለገ ወደሚያዘው አረብ ኤሚሬት በመሄዱ ምክንያት መርከቧት ሰላም ተከታተልቲ ሶል ሚዲያ አብዘው ዘለኹም ሰላምኩም ይብዛሕ ክንድቅስ ክንትስ ኤርትራውነት ሁርመነት አይምረስዕ እቶም ሓደሽን ሶል ሚዲያ ዝኾንኩም ሳብስክራይብ ትገብሩ ብጣዕሚ ጥዑም ዜና እዚ ከዓ ናይቲ ዝጭፍጨፍ ዘሎ ህዝቢ ሱዳን ህዝቢ ምሓራ ህዝቢ ትግራይ ህዝቢ ኦሮሞ ብሓፈሻ ስርዓት ብዕልግና ዝገብሮ ዘሎ ግብረ ሽበራ ኣብ ቀርኒ ኣፍሪቃ ተለኣኽ ናይ በዓል ኢማራት ዓረብ ተለኣኽ ናይ በዓል እስራኤል ኮይኑ ከካይዶ ዝፀንሐ ጨፍጫፍ ከም ዝፍለጥ ሰለስተ መራኽብ ቅድሚ ዓመት ኣቢሉ ይኸውን ኣብ ትሕቲ ቁፅፅር ሓይልታት ምክልኻል ኤርትራ ሓይሊ ባሕሪ ድሕሪ ምእታው ብዙሕ ዲፕሎማሲ ፈቲኑ ክኾነሉ ይከኣለን ሕጂ ከዓ ሱዳን ዓቢ ታራ ተፃዊታ ሱዳን ካብ ኣፍሪቃ ፅቡቕ ዝምድና ሕጂ ዘይኮነስ ካብ ጥንቲ ጥቅምቲ ምስ ኢራን ፅቡቕ ዝምድና ዘለዎ ሃገር ከም ምዃና መጠን ሕጂ እንታይ ደኣ ተረኺቡ ንዝብል ሕቶ ኣብ ዝሓለፈ እዋን ቀዳማይ ሚኒስተር ኢትዮጵያ ኣብይ ኣሕመድ ናብ ኣዘርባይጃን ከይዱ ነይሩ ኣብ ኣዘርባይጃን ኣብ ዝኸደሉ እዋን ብዛዕባ መግቢ ብዛዕባ ሕርሻ ብዛዕባ ቁጠባ ገለ ይኮነን ኣዘርባይጃን ካብተን ኣፅዋራት ኣብ ምሻጥ ዝፍለጣ ሃገራት ከም ምዃነ መጠን ኣብ ዝሓለፈ እዋን እውን እተን ሰለስተ መራኽብ ዝተተሓዛ ናይ ኣዘርባይጃን ቅድሚ ዓመት ማለት እዩ ነዚ ዝምልከት ገለ ክህልወናይ ላይክ ኣይተውሕዱ ጥዑም ዜና እዩ ዝመፅእ ዘሎ እዚ ከዓ መስጣ ናይ ህዝቢ ሱዳን መስጣ ናይ ህዝቢ ኤርትራ መስጣ ናይ ህዝቢ ምሓራ ሕጂ ያላ ተኣኻኸቡ ሕወሓት ይኹን ፋኖ ኸምኡኻ ኦላ ን4 ኪሎ ዝሕዘኩም የለን ብዘይኩ ነዳዲ ክንብል ቀኒና ነዳዲ ሕፅረት ሎጂስቲክ ዝበሃል ነገራት ተወሳኺ ከዓ ኣብ ርእሲ ደላታ ተወሰኸታ ንኺድ ንስማዕ እስከ እዚ ኩናት እዚ ምስ ተጀመረ ኣብይ ኣሕመድ ኣብ ኣዘርባይጃን ከይዱ ነይሩ እቶም ኢትዮጵያውያን እንታይ ይብሉ ነይሮም ከም በዓል መሳይ መኮንን ንስማዓዮ እሞ ድሒሩ ከዓ ጥዑም ዜና እዩ ላይክ ኣይተውኩ ነት የሰሜን አብይ አህመድ ያቀደውን ዘመቻ አዘገየው እንጂ በጦርነት ሊያምሰው የሚያስችለውን የጦር መሳሪያ አቅም ለመፍጠርም ጭምር ወደ አዘርባይጃን የሄደው ሌላ ምክንያት እንደሌለው ይታወቃል። ለማንኛውም አብይ አህመድ በአዘርባይጃን ባደረገው ቆይታ በተለይ ከመከላከያ ስምምነት ጋር በተያያዘ የሁለቱ ሀገራት ወታደራዊ ግንኙነቶች ላይ ውይይት ማድረጉን የራሱ የመንግስት መገናኛ ብዙሃንም በይፋ የገለጸው ጉዳይ ነው። ገለታው አዘርባይጃን በተደጋጋሚ የአብይ አህመድ ባለስልጣናት ይሄዳሉ። ከዚህ በፊትም እንደዚሁ ፊልድ ማርሻል ብርሃኑ ጁላን ጨምሮ ሌሎች የመከላከያ አዛዦች በኋላ ደግሞ በተደጋጋሚ ምክትል የውጭ ጉዳይ ሚኒስትሩ ተመስገን ጥሩነህ አዘርባይጃን ተመላልሰዋል። ከዚህ በፊት የዛሬ 1 ዓመት አካባቢ ታስታውስ እንደሆነ 3 መሳሪያ የጫኑ መርከቦች መዳረሻቸው ኢትዮጵያ እንደሆነ ያው የኢትዮጵያ ንብረት ነው በወደብ ላይ የሚያራግፉት በጣም ከፍተኛ ቁጥር ያለው ዘመናዊ መሳሪያና ተተኳሾችን ጭነው ሲመጡ የነበሩ 3 መርከቦች በኤርትራ የባህር ወሰን ሲያልፉ ኤርትራ መንግስት ተይዘው መርከቦቹ ሲታገቱ የመርከበኞቹን ከብዙ ድርድር በኋላ መለቀቃቸውን የምናስታውሰው ነው። መሳሪያዎቹን በሙሉ የኤርትራ መንግስት ወርሷል። አብይ አህመድ በከፍተኛ የውጭ ምንዛሪ የገዛቸውን ድሮንን ጨምሮ ከባድ መሳሪያዎችና ተተኳሾቻቸውን የኤርትራ መንግስት ለራሱ ገቢ አድርጓል። የዛን ወቅት አብይ አህመድ በድብቅ ወደ ኤርትራ መንግስት ባለስልጣናት እንደዚሁ ሽምግልና ልኮ ነበር። የአፍሪካ ህብረት ዋና ጸሐፊንም እንደዚሁ መሳሪያዎቹ ይመለሱልኝ የሚል ተማጽኖ ጥያቄ አሲዞ ልመና ላይ እንደነበረ የምናስታውሰው ነው። የኤርትራ መንግስት ባለስልጣናት ፍቃደኛ አልሆኑም። እነዛ መሳሪያዎችና ተተኳሾቻቸው ለኤርትራ መንግስት ገቢ የሆኑበትን ጊዜ እናስታውሳለን። አሁንም አዘርባይጃን የሄደው ከፍተኛ የጦር መሳሪያ እጥረት ገጥሞታል። አራይ
إذن إيران كوينات مستجمرة أبي أحمد أب أذربيجان ينيرو ناي تتوكستو خمقا أطوارات نخجزن أب أذربيجان أب زخدو الأوان مساي مكونن انتايز بالدولة نتنك المعامت ثلاثة مراحل بماياتنا إيرترا حالفا بحيل بحري إيرترا تتحيزن تقول أطوارات الراجيفن ناب عدن تمليسن الأطوارات كأ ملوسليك حفرني ناي أفريقيا وحبرتها بتشعر جزية زنبرة موسى فاكين بإيرترا خيدو الأطوار بتعامي زتراقة أزيو بوزح سلازغونا سلسة مركب منقس إيرترا أتاو جيرو إذا ذكر كوينو ناب أذربيجان قد مخديو أطوار نخشمت أطوار نخجزيو إذا ناي إيران شعن كأ أو أخلو التخوينات تجميرا مالتي أذربيجان مالت كأ غربيت هاجر ناي عراق ناي تركي ناي إيران أبزقان خوينا زكايدو لبوتا أو تدوكينا تركب أذربيجان مالت ከፍተኛ የጦር መሳሪያ እጥረት ገጥሞታል። ወታደሮችን ያሰልጥናል። ያው የሰው ኃይል ኢትዮጵያ ችግር የለም ነፍስም እንደሆነ ርካሽ ሆነባት ሀገር ሆናለችና አብይ አህመድ የሰው ኃይል እጥረት የለበትም። ከፍተኛ እጥረት ውስጥ የገባው የመሳሪያ ነው። ለዛ የሚሆን ግዢ ለመፈጸም ነው ወደዛ ቀናው። ነገር ግን ያለው ዝርዝር ሁኔታ የታወቀ ነገር የለም። አብይ አህመድ 3 ኃይሎችን ያስታጥቃል። የራሱን ሰራዊት ፋኖንና ኦላን ያስታጠቀ ስለሆነ የመሳሪያ እጥረት ሊገጥመው እንደሚችል ነው ከዚህ በፊትም ሲገለጽ የነበረው። ለማንኛውም የኢትዮጵያ ህዝብ አብይ አህመድ ሰላም እንዲያመጣለት አብይ አህመድ እንዲያረጋጋው የመጣውን እሳት የመጣውን አደጋ እንደው እንዲያረግበው ሲጠብቅ እሱ ግን ግድ የለም አሁንም የኢትዮጵያን ችግር መፈታው በጉልበት ነው በጡንቻ ነው ብሎ የጦር መሳሪያ ሸመታ ላይ ነው ያለው። እንዴት ታየዋለህ ይህን ጉዳይ? አብይ አህመድ የሚያስታጥቃቸውን ስትዘረዝር የቀድሞው ፕሬዚደንት መንግስቱ ኃይለማርያም ያሉት ትዝ አለኝ። እንደ አዲስ አበባ ዩኒቨርሲቲ ይሁን እንደዚህ አይደለም ወታደሮችን ሰብስበው ነው ሲናገሩ መንግስታችን የሚያስታጥቀው እናንተንም ተቃዋሚውንም ነው አይደለም ሲሉ እዛ ያሉ ተሰብሳቢዎች ልክ ነው ይሉ ነበርና እንዳሉትም እሳቸው መንግስታቸው ያስታጠቋቸው ሰዎች መጨረሻ ላይ ገልብጠዋቸዋልና ኢትዮጵያ ውስጥ እንዳልከው እንደዛ ነው። አንዴ ኤርትራን ያስታጥቃል፣ እዛ ቀጥሎ ደግሞ አገር ቤትም ላሉትም ያስታጥቃል እና ይሄ ሰው ዛሬም ይሸምታል። እንግዲህ የኢኮኖሚው ችግር ዞሮ ዞሮ ለድሃው ነው። ግሽበቱም መከራ ላይ የጣለን ያለችን ብር እንግዲህ ሄዳ አዘርባይጃን ሞርተር በተለይ በሞርተር የታወቀች ሆናለች አሉ አዘርባይጃን زጋሻን ታይ ዝግደሎ ቅድሚ ሕጂ መንግስቱ ኃይለማርያም ዝተዛረቡ ዘረባ ነይሩ። ንሕና ኣጽዋራት ንገዝእ ተኣጽዋራት ከዓ ሻዕብያ ይወስድዎ ዝብል ዘረባ ተዛሪቡ ነይሩ። ሕጂ ከዓ ከምኡ ዝኾን ደሎ ኣጽዋር ይገዝእ ፋኖ ይወስዶ ከምኡውን ኦላ ይወስዶ እንድሕር ምስ ኤርትራ ኩናት ኣካይዱ እውን እቲ ኣጽዋር ኣምፂኡ ሲማኦሎ እዩ ደሎ ግን ሃብቲ ናይ ሃገር ስለ ዝኾነ ከዓ ይሕዝነካ። እንደዚህ ሞርተርና የካሊበር የሚባሉ እነዚህ መሳሪያዎችን ታመርታለች። ትንሽ ረከስ ያለ ነው። ከሌላው አካባቢም ደግሞ በጂኦግራፊም ብዙ የራቀ አይደለም። ስለዚህ እዛ አካባቢ ሄዶ መሳሪያ ለመሸመት ነው። ሌላ ምንም የፖለቲካ ሲግኒፊካንስ የለውም። የሪጅን ጉዳይ የፖለቲካ ስራ ለመስራት አይደለም። የጉዞ መሳሪያ ለማምጣት ብቻ ለመለመን ነው ያመጣው። ግን ገስቶስ በምንድነው የሚያመጣው ነው? አሁን እኮ በጣም ተአጽዋር ቁርብተይ ሕስር ዝበለይ በጂኦግራፊ ርሑቅ ኣይኮነን ቅርበት ኣለዎ። ከምኡውን ብናይ ሞርታር ከምኡውን ተተኮስቲ ብዙሕ ኣጽዋራት ያተፍሪ ኣዘርባይጃን ብኻልእ ጉዳይ ኣይኮነን ኣብ ኣዘርባይጃን ከይዱ ተተኮስቲ ወይ ከዓ ኣጽዋር ክገዝእ ይኸይዱ ከምቲ ናይ ቅድሚ ሕጂ ኤርትራ ዝወሰደተን 3 መራኽብ ኣጽዋር ክገዝእ ይኸይዱ ግን ገዚኡስ ብምንታይ ይኸምጾ ዝብል ሕቶ ኣልዒሎም ነይሮም። ገዚኡስ ብምንታይ ይኸምጾ شعن يا بقى أبقى خيدن دحر خلتا معلتا ناي إسرائيل كجمرن حانت يا خوينا بمنتا يمسا أبي أحمد يحفرني كم ذا عين السب عشال تتبلون أبزا حلف أوان إمارات عرب قبل عليا أمها بناي حيل بحري ناي أمريكا يكون كل نتن ألواز بهالا تناي معرباويان معكنات زغنا اب امارات عرب كان امريكا عندي ناتا تلااخيت كوينا ابو انصار ايران بتغبرو زلا اخندن ايران
በትዝወረዳ ዋላ ሱቅ ክብል እኮ ነይሮ ንኢራን ኮኒንዋ ኩናት እናሃለወ ከዓ ናብ ኢማራት ዓረብ ከይዱ ከይሓፈረ ከይሓነኸ ኣፅዋራት ፅዒኑ ብኣፍ ደገ ኢራን ክሓልፍ ትምኮ ፅቡቅ እኮ እዩ ትምኮ ክዳን እዩ እንታይ ከም ትገብር ወይ ከዓ እንታይ ከም ትዛረብ ኣይትፍለጥኒ ኢኻ ትምተልካስ ወላ ሓደ ፅቡቅ ኩለን ሃገራት ትሚልየን እየን ዘሎ ኩለን ብሕልፍተን ሃገራት ኣፍሪካ ወላ ሓደ ብዛዕባ እዚ ጉዳይ እዚ እተን ጠንቃማት ወይ ከዓ እተን ዝበልዓት ተዘይኮይነን ከም በዓል ኣብዪ ኣሕመድ ተዘይኮይኑ ብዘይ ኢማራትን ብዘይ ናይ እስራኤል ክገብር ኣይክእል እዩ ዋላ ስቕ ክብል ነይሩ ተፀቂጡ ስቕ ክብል ነይሩ ኣፅዋራት ፅዒኑ ብምንታይ ከምፆ ዳ እዩ ኢሉ እታ ኩናት ጅምር መሰበለት ሕጂ ከይሓፈረ ከይሓነኸ ብናይ ሆርሙዝ ከምፆ ኣብ ዝፈተነሉ እዋን ተዓጊተን ከም ዘለዋ እቲ ኣፅዋር ድፅዓና ናይ ኢትዮጵያ ኣብዚ ሕጂ እዋን ከዓ ናይ ነዳዲ ተሓዊስዎ መቸም ነቶም ሓይልታት ኣብ ኢትዮጵያ ዘለዎ ዓብ ዕድል እዩ ንከም በዓል ፋኖ ሕወሓት እውን ሕጂ ንዛ ኩናት እዚኣ እንድሕርዳ ኣትዮማ ወይ ከዓ ቃለጠይፎማ ኣብ ሓፂር ግዜ ኣብዪ ኣሕመድ ክእል ክእል እዩ እዚ ብዘይ ነዳዲ ኢና ንሕና ንዛረብ ነርና ነዳዲ ንብል ነርና ማለት እዩ ባዕረ ክንደይ ኩናት ተካይድ ከለኻስ ነዳዲ ወሳኒ ስለ ዝኾነ ሕጂ ከዓ ናይ ኣፅዋር ተወሲኽዎ ዓብ ዕድል እዩ ለመለመን ነው ያመጣው ግን ገዝቶስ በምንድነው የሚያመጣው ነው አሁን እኮ በጣም የሚያስገርምህ ነገር እንግዲህ ኮንቴነር ገዝቶ በምን በባህር ላይ ያመጣው ነው በዚህ ሰዓት ሆኗል አካባቢውም ሪጅኑም ሰዓት ሆኗል እንደምታውቀው ይሄ ጦርነት ነው ብሎ ባጭር ጊዜ ከኢራን ጋር ያለው ጦርነትም ባጭር ጊዜ አያልቅም ይቆያል እና የመርከብ እንቅስቃሴዎች ችግር ላይ ነው የሚገጥማቸው ስለዚህ አንዱ እሱ ነው በአውሮፓ ሓራይ ኣብ ሱዳን ታይምስ ወፂ ዝነበረ ቅድሚ ሰሙን ኣቢሉ ይኸውን ናይ ሓደ ናይ ኢራን በዓል ስልጣን ኢራን ዴሊጌሽን ሚት ጀነራል አልቡርሃን ማለት እዩ ተራኺቡ ነይሩ ናይ ኢራን ቀንዲ ትርክብ ከዓ እዚ ኢማራት ዓረብ ትገብሮ ዘላ ምትእትታው ኣብ ሱዳን ከምኡውን ኣፅዋራት ንኢትዮጵያ እንዳሃበት ነቲ ናይ አርኤስኤፍ ትዕጥቆ ከም ዘላ ኣብቲ ዝርርብ ከምኡ ከም ዝተማያየጡ ባዕሎም ቶም ኢትዮጵያውያን እውን ኣውፅኦሞ ነይሩ እዚ ዜና እዚ ባዕሎም ቶም ኢትዮጵያውያን ኣውፅኦሞ ነይሮም ሱዳን ከዓ ቀንዲ ፅቡቅ ዲፕሎማሲ ዘለዋ ካብ ጥንቲ ጥቅምቲ ብሕልፊ ምስ ኢራን ዘለዋ ዝምድና ንዕኡ ተጠቂማ ነዚ ናይ አርኤስኤፍ ዝመፅእ ኣፅዋር ኣብዪ ኣሕመድ ማለት አርኤስኤፍ ማለት ከኣብዪ ኣሕመድ ማለት እዩ እንታይ ደኣ መንግስቲ ሒዙ ስለ ዘሎ ኣብዪ ኣሕመድ እቲ ኣፅዋር ናበይ ይመፅእ ናብ ኣብዪ ኣሕመድ ይመፅእ ቤንሻንጉል ቀንዲ መሰልጠኒ ናይ ግብረ ሽበራ ናይ አርኤስኤፍ እዩ ብኡ ገይሩ ከዓ ኣፅዋራት እቱ ብሊብያ እቱ ነይሩ ቅድሚ ሕጂ ብጫዲ እቱ ነይሩ ናይ አርኤስኤፍ ኣብዚ ሕጂ እዋን ግብፂ ስለ ዝተቆፃፀረቶ ወላ ሓደ እቲ ናይ ሰራዊት ናይ ሱዳን ከዓ 100 ብናይ ሊብያ ዝኣቱ ዝነበረ ብናይ ጫድ ዝኣቱ ዝነበረ ኣፅዋር ተቆፃፂሮም ኣብዚኣ ትመፅእ ነጥቢ ሕጂ بمجد إثيوبيا إذا أتوني رت أطوار جي صعيناتو تمص زنبرت كغول صي بوزح نغري مدهاني صعينات مصنيرا بوزح تتكوستي أطوارات نايدرون كومخا مورتارات نزي نغر زخا سودان عبتارا تصاويتا باقا تعاغيتا مالتي حلف حليفها ابي احمد كاري كما يهم اب دبلوماسي عشل تحت عشل كمان كتلو تخليها እዚ ዝካየደሎ ስተሚሉ ሓልፎ ግባን ይሩ ግን ተላአኽ ስለዝኾነ ኣብዚያ ንስማዓዮ መጠን ቁጥር አይናችን እያየ ታሪካችን ኢትዮጵያዊነታችን ህዝባችን ወገናችን እያለቀ ነው ያለው አይናችን እያየ ካለት ወደለት ዛሬ እንደነገርኳችሁ ከፍተኛ የጦር መሳሪያ የጫነችው መርከባችን በኢራን ይሄ ሰውዬ ሄዶ አረብ እምነት ጋር በዚህ ችግር ባለበት ሰዓት ብዙዎቹ ገለልተኛ ሆነ ቁጭ ባሉበት ሰዓት ሄዶ ተነጋገሩ። መርከብ የጦር መሳሪያ ብቻ አይደለም ሌላም ለኢትዮጵያ የሚጠቅሙ መድኃኒቶችን ሌሎች ነገሮች ጭምር የጫነች ነች። ታገተ መከረኛ በዚሁ መርከብ ውስጥ የሚሰሩ ወገኖቻችንም ታግተዋል። አሁን ይሄ ሰውዬ በፈጠረው ችግር ብዙዎቹ እያለፉ ነው ያሉት በሆርሙዝ መተላለፊያው ኢትዮጵያ እዛ ውስጥ ሄዳ መነጋገሯንና
በተለይም ከኢራን ጋር ያላትን ጥላቻ በስልክ እንኳን እኮ ነግሮን እንኳን ቁጭ ብል ምን አለበት? ሄደ እኮ እዛው ድረስ ጦርነት ባለበት በዚህ ሰዓት ልክ ትልቅ ተአምር እንደሰራ። የሚገርመኝ ደግሞ የሱን ወደ አረብ ኤሚሬት መሄድን እንደ ትልቅ ጀብዶ አድርገው ደግሞ የሚናገሩ ሰዎች ናቸው። የሚገርመኝ በዚህ ሰዓት እንደዚህ ሄደ ጀግና መሪያችን። ከዚህ ቀደምም እንደዚሁ ምንድነው ጀግና የሚያሰኘው የሰውዬ ብጣዕሚ ዝብሎ ዘሎ ብሕፅር ዝበለ ዋላ ብስልክ ደዊሉስ ባቃ አጆኹም ደሓን ምሕረት ከውርደልኩም ዋላ ገለስ ክዛረብ ይግብኦ ነይሩ ንኢማራት ዓረብ ስልክ ደዊሉ ጥራሕ ናብቲ ዓዲ ግን ዘኽይድ ኣይነበሮም። ከምኡ እውን ኣብ ማሕበራዊ ሚድያ ፅሒፉ ንኢራን ዝኹንን እውን ክፅሕፍ ኣይነበሮን ብውሽጡ ክገብሮ ነይርዎ። እቲ ኩሉ ነገር ካልኦት ሃገራት ኣፍሪቃ ኖርማል ይሓልፋ ኣለዋ፣ ካልኦት ዓለማት ይሓልፋ ኣለዋ እተን ሃገራት ማለት እዩ። በጀካ ናይ ኣሜሪካን ናይ እስራኤልን ምዚአን ዝዳናገፃ ምዚአን ዝኾነ ርክብ ዘለዎን ሃገራት ከዓ ኣይሓልፋን እየን። ግን ኣብይ ኣሕመድ ዕሸር ስለ ዝኾነ ከይዱ ንኢትዮጵያ ኣብ ከምዚ ደረጃ ሓደጋ ኣውዲቕዋ ኣሎ እዩ ዝብል ዘሎ እሱ ይተሓቂ። ለሌሎች ሰዎች አገሪቷንም ራሱንም ለባርነት የሸጠ ግለሰብ ይሄውና ዛሬ ትላልቅና ሰለጠኑ የሚባሉት ሀገራቶች እንኳን ጎራ ባለዩበት በዚህ ሰዓት በእስራኤልና አሜሪካ እንደዚሁም ኢራንም የሚደረገውን ጦርነት በተመለከተ ገለልተኛ በሆኑበት ይህ ሰውዬ ግን ወደ ጡት እናቱ ወይም እንደፈለገ ወደሚያዘው አረብ ኤሚሬት በመሄዱ ምክንያት መርከቧ ታግዳለች። በርግጥ ለኛ የኢትዮጵያ ጉዳይ ለሚያሳስበን በተለይም ለአማራ ፋኖ አጋር ኃይሎች በአጠቃላይ ለሀገራችን ኢትዮጵያ መታገቷ እጅግ መልካም ዜና ነው። የሚያሳዝነው ግን የሀገራችን ሀብትና ንብረት የፈሰሰበት ምናልባትም ያ ዛሬ አማራውን ለመግደል ኢትዮጵያን ለመግደል የገዛው መሳሪያ ለጠላት መከላከያ ወይም ሀገራችንን ለደፈሩ አካላቶች መጠበቂያ ይሆን ነበር። የሀገራችን ሀብትና ንብረትም የፈሰሰበት ነበር። እንዳለመታደል ነው እሱ ወደዚሁ ወደ አረብ ሀገራቶች በመጓዙ ወይም አረብ ኤሚሬት በመሄዱ ምክንያት ኢራን አግታለች፣ አይንቀሳቀስም ብላለች። ለብዙዎቹ እየፈቀደች እያሳለፈች ቢሆንም የኢትዮጵያ መርከብ ግን ታግዷል። ዛሬ ብጣዕሚ ዝገርም ኢትዮጵያ ሓንቲ ድኻ ሃገር ክትዓግታ ኣይትኽእልንያ ነይራ። ግን በቲ ዲፕሎማሲ በቲ ዝገብሮ ዘሎ ኣብ ቀርኒ ኣፍሪቃ ምትእታው ብሕልፊ ኣብ ሱዳን ዝገብሮ ዘሎ ኢራን ትኹን ከምኡ እውን መንግስቲ ሱዳን ቀንዲ ዝምድና ዘለዎም ሃገራት ከም ምዃኖም መጠን ኣብ ዝሓለፈ እዋን ሓደ ላዕለዋይ በዓል ስልጣን ኣብ ጎኒ ኢራን ኣለና ክብል ተዛሪቡ ነይሩ። ጀነራል እዩ ናይ ሱዳን እዩ። ስለዚ ፅቡቅ ገይሮም እዮም ገይሮምልኩም ደለዉ። احنا نقول لاخواننا في ايران لو الامريكان والصهاينه نزلوا قوات بريه في ايران والله نحن احنا نقول الكلام ده على الملأ الليله، نقول على الملأ الليله اذا الامريكان والصهاينه والماسونيه يتربصوا باخواننا في ايران نزلوا قوات بريه والله نحن كتايبنا دي كلها نرحل ኦኬ እንኳን ሓጎሰና ኤርትራውያን ከምኡ ከዓ ፋኖ ሕወሓት ሱዳን እንኳን ሓጎሰና ብጣዕሚ ፀባ ሰቲና ኣለና። ፅቡቅ እዩ ዛስዋይና እዚ ኩናት እዚ ንዓና ከም ኤርትራውያን ንኩሉ ዓለም እዩ ዝጎድእ ደሎ። ክጎድኦም ግን ብዓንዲ ርእሱ ነቶም ኣባት ነፍሶም ዝህረሞም ዘሎ ከምኡ ከዓ እቲ ገንዘብ ዝህቦም ዝነበሮ ክድከር ከሎ ናይ ኣፅዋር ሕፅረት ኣጋጢሞ ኣሎ። ናይ ነዳዲ እውን ሎማዓንቲ ላዕለዋይ በዓል ስልጣን ሓደ ናይ ኢትዮጵያ ነዳዲ ሕፅረት ከም ዘጋጠመ ኣብ ኢትዮጵያ ተዛሪቡ ነይሩ። ስለዚ ኣብ ርእሲ ደላታ ተወሰኸታ ናይ ነዳዲ ተጠቂሙሎ። እዚ ከዓ ብጣዕሚ ዓወት 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 እዩ። ከኢቲቪ 57 ዜና ጋር ማህሌት ታደለ ነኝ። አብራችሁን ሁኑ ተመልካቾች።
የመካከለኛው ምስራቅ ምክንያት በነዳጅ አቅርቦት ላይ ወደ ቀዳሚው ዘገባችን እናልፋለን። መንግስት በመካከለኛው ምስራቅ ጦርነትና ዓለም አቀፍ ቀውስ ምክንያት በነዳጅ አቅርቦት ላይ ያጋጠመውን ችግር ለመቋቋም የሚያስችሉ ውሳኔዎችን ይፋ አደረገ። የነዳጅ እጥረቱ በሀገርና በዜጎች ላይ ጫና እንዳያሳድር የቅድሚያ አሰጣጥ ውሳኔም ተላልፏል። እንገኛለን። እኔ ግን ይሄን ሰልፍ ለማለት ይከብደኛል። የዘንድሮ ነዳጅ ሆነብን አናዳጅ። የሰልፉ መጨረሻ ግን ኢራን አደባባይ ሳይሆን አይቀርም። እኔ ግን እንደ ሐሳብ ባሉበት ቦታ ሆነ ወረታች ቢቆፍሩ ነዳጅ ያገኛሉ ብዬ አስባለሁ። በጣም ምን አይነት ማህበራዊ ህይወት ራሱ እኮ ይጀምራሉ ከሰልፉ ብዛት። ምን እነሱ ብቻ ማህበርን መስርተዋል እንጂ በጣም የዛሬ ስፖንሰራችን የነዳጅ ሰልፈኞች ማህበር ነው እንግዲህ። እኔ ግን ይሄ ሰልፍ ደርሶት የቀዳ ሰው መኪናውን ከነዳው በጣም ጨካኝ ነው ብዬ ነው ማስባለው። በጣም ለታሪክ ለቅርስ ነው መቀመጥ ያለበት። 2018 ተሰልፌ ደረሰኝ ነው ማለት ያለበት። እንግዲህ ብዙ አድማጭ ተመልካቾቻችንን በውስጥ መስመር መልእክት ልከውልናል። ወጣትነቴን ከአንድ ሰው ጋር ሳላወዳጀው ይኸው ነዳጅ ሰልፍ ላይ ያረጀ ያለን እንግዲህ ሙስጠፋ ነው። ይሄ ሳይሞት ከደረሰው አንድ ነገር በጣም እድለኛ ነው። እኛ ጋር ደግሞ ኑረዲ እንደዚህ ብሏል። አብርሽ እኔ ሲደርሰኛል ማለቱ ዘበት ነው። ከእንግዲህ ለልጄ ሰልፍ ነው ማወርሰው ብሏል። እንግዲህ ይሄ ውርስ ነው። በጣም ከባድ ነው። 24 ሰዓት ቆመን ሰልፍ የሚያጭበረብሩ አድቡ በሏቸው፣ ተው እግዚአብሔርን ፍሩ ብሏል። እነዚህ አድቡ እንደዚህ ውሃ ነው የሚሆነው። እንደዚህ ከሰበርስ ከተሰራረቁ ከባድ ነው። እኛ ጋር ደግሞ አቤል እንደዚህ ብሏል። ነዳጅና ናፍጣ አረኬት እናምጣ እሁድ ተሰልፈን ድጋሚ ሂድ ወጣ ብሏል። ገና ነው አንድ ሳምንት ቆመ ያረጁ እያሉ በጣም እስኪ እናንተ ማሳባ ሴታችን በኮሜንት እየገለጻችሁ እንግዲህ ያልደረሳችሁ ይደርሳችኋል ብለን ተስፋ እናደርጋለን። ፈንስፓይሶች ነን ከልድ ማስጫ አራይ ሎማዓንቲ ካብቶም ናይ ኢትዮጵያ ፖለቲከኛ ጆሃር መሐመድ ብዛዕባ ዝህሉ ኩነታት አመልኪቱ መዘኽ ንብሎ ዝጸንሐና ዝኸይድ ኣዝዩ አገዳሲ ዛዕባ ምስ ቴድሮስ አካይዱ ነይሩ። እስከ ንስማዓዮ ጆሃር ከንታይ ዝብለሎ የሰሜን አብይ አህመድ ያቀደውን ዘመቻ አዘገየው እንጂ አላስቀረውም የሚል ነገር ጽፈህ ተመልክቻለሁና ይህንንም በተመለከተ እዚህም እዛም የሚሰጠው አስተያየት እንደምታውቀው የአብይም ሆነ የኢሳያስ ላኪዎች ማለትም ኤምሬትና ሳውዲ ቤታቸው ራሱ የጦር ቀጠና ስለሆነና ይበልጥ ቅድሚያ የሚሰጡት ሁኔታ ስለተፈጠረ ተላላኪዎቻቸው አሁን ላይ እንዲዋጉ የሚፈቅዱ አይመስልም የሚል ነው እና ትላንትና የወጣ ዘገባ አንብበሃል ብዬ ነው የማስበው። ቢቢሲ ላይ የወጣ አንድ ዩኤኢ በዚህ በአንድ ወር ውስጥ 120 ቢሊዮን ገደማ ዶላር የሚገመት ኪሳራ እንዳስተናገደች እና 18400 በረራዎች እንደተሰረዙባት ወዘተርፈ ተጠቅሷል። ጥያቄዎች የሚመሰሉ ከጥቅል ወደ ዝርዝር እንሄድ ባልኩት መሰረት አንደኛ አሜሪካ እስራኤልና ኢራን የገቡበት ጦርነት የእኛን ሀገርና ቀጣና ምን አድርጎታል? በኢኮኖሚ፣ በፖለቲካ፣ በውትድርና ወይ በሌላ ሊሆን ይችላል። አጠቃላይ ኢምፓክቱ ምንድን ነው ስታየው የሚለው ነው። አብሮ ማያይዘውና ማስታወስህ ጥያቄ ደግሞ አብይ ወደ ሰሜን ያሰበው ዘመቻ ዘገየ እንጂ አልቀረም ያሰኘህ ምንድን ነው የሚለው በጥቅሉን ጀምርና ይሄ ጦርነት ለኛ ቀጠናና ለኛ ሀገር ምን ማለት ነው? ምን አድርጎታል? ስለዚህ አወንዚፎ ይዘሎ ዝነ ሰሜን ናይ ትግራይ ከምኡውን ኤርትራ ገለ ዝብሎ ዝነበረ ሕፅረት ነዳዲ ከምኡውን ሕጂውን ተወሳኺ መርገብቲ ዓጊታላ ኣፅዋር ዝበሃል የብሉን ተተኮስ ዝበሃል የብሉን አወንዚፎ ሎ ንግዚኡ ማለት ሕጂ ኣብዚኣ ሕወሓት ክሓምቕ የብሉን ከምኡውን ፋኖ ክሓምቕ የብሎም ኦላ ክሓምቆም የብሎም ሱዳን ክትሓምቕ የብላን ነዚ ጉዳይ እዚ ቀልጢፍካ ክትኣልዮ እዩ ዝግባእ። ስለዚ ኣፅኒሕዎ ኣሎ ከምዚ ክንብሎ ዝፀንሐና ኣወንዚፎ ኣሎ እዚ ንኤርትራን ትግራይ ዝብሎ ዝነበረ ኩናት ኣወንዚፎ ኣሎ። ብምንታይ ምክንያት የነዳጅ እጥረት ብቻ ሳይሆን የሌሎች ምርት ተጓዳኝ ምርቶች፣ ቅባቶች፣ ለኢንዱስትሪ ግብአቶች ትላንት ነው መሰለኝ ኢምሬት ላይ ያለው የአሉሚኒየም ፋብሪካ ትልቁ የአሉሚኒየም ፋብሪካ ተመቷል። ስለዚህ የብዙ ምርቶች ትራንስፖርትም የብዙ ምርቶች ምርትም ተስተካክሏል። ይሄ እንደ ኢትዮጵያ ኦልሬዲ ላለፉት 7 ዓመት ከነበረው የቀውስ አንፃር የዋጋ ንረቱ የኢኮኖሚ ውድቀቱ ከፍተኛ ደረጃ ላይ ለደረሰው ሀገር ከድጦ ወደ ማጡ ነው ያደረገው። በጣም በከፍተኛ ሁኔታ ኢኮኖሚን ጎድቷል። ይሄ ዝም ብሎ በሚዲያ የምንናገረው ሳይሆን አሁን የሸቀጦች ዋጋን ሰዎች እያለኩልኝ ስለጠፍ ነበር። ሲሚንቶ ብቻ በሳምንት ውስጥ በ1000 ብር ነው የጨመረው። ያልጨመረ ነገር የለም ማለት ነው። የዋጋ በጣም በከፍተኛ ሁኔታ ጨምሯል። ነዳጅ ጠፍቷል። ይሄ ያለውን የሀገሪቷን የኢኮኖሚ አቅም በጣም የሚያዳክም
ለህዝቡ ደግሞ ከፍተኛ አደጋ ላይ የሚያደርስ ነው። በተለይ ከህዝቡ ጋር ካያያዝ ነው የነዳጅ መስተጓጎል ብቻ ሳይሆን የመዳበሪያው ነው በጣም እያሰጋኛለሁ። ምክንያቱም መዳበሪያ መጓጓዙ ብቻ ሳይሆን በተለይ ለዩሪያ ግብአት የሚሆኑ ምርቶች በአብዛኛው በካታር በኩዌት ነው የሚመረቱት። እነዛ ፋብሪካዎች ተመተዋል ወይም ደግሞ መመታትን ፈርተው ዘግተዋል። ከዚህ የተነሳ የመዳበሪያ አቅርቦት በተለይ አሁን እኛ ከኤዥያ ነው የምናመጣው የተወሰነውን ደግሞ ከዚህ ከአረቦች ሀገር ነው የምናመጣው። የመዳበሪያ አቅርቦትም ዋጋውም በከፍተኛ ሁኔታ እንደሚጨምር ነው የሚገመተው። ይሄ ለሀገራችን ኢኮኖሚና ህዝብ ከፍተኛ አደጋ ይዞ ነው የመጣው። ከጦርነቱ ጋር ሁለተኛው እንግዲህ የጸጥታ ጉዳይ ነው። ይሄ ጦርነት መቀስቀስ ምናልባትም ለህዝባችን ፈጣሪ የደረሰለት ነው የሚመስለኝ። ምክንያቱም ጦርነቱ ሊፈነዳ ኦኬ ንህዝቢ ኤርትራ ይሁን ንህዝቢ ትግራይ ፈጣሪ በጽሒሉ ማለት እቲ ኩናት እቲ ንክጅምሮ ናብ ትግራይ እንዳሓሰበ እዚ ኩናት እዚ ናይ በዓል ኢራን ምጅማሩ ንህዝቢ ትግራይ ይሁን ንህዝቢ ኤርትራ ከምኡ ከዓ ፈጣሪ በጽሒሉ እዩ በቃ ኣምላኽ ሰሚዕዎ እዩ እምበር ክትኩሳ እንዳሓሰበ ከሎ እቶም ዝልእኽዎ ዘለዉ ግን ሓው ስለዝተኸልዑ ህዝባችን ፈጣሪ የደረሰለት ነው የሚመስለኝ። ምክንያቱም ጦርነቱ ሊፈነዳ በቋፍ ላይ ያለ ነው። ይሄኛው የኛ ጦርነት ሊፈነዳ ሲል ነው የነሱ ጦርነት ይፈነዳው። ይሄ የሰሜን ጦርነት እንዲዘገይ አድርጓል። በሁለት ምክንያት ነው እንዲዘገይ ያደረገው። አንደኛው የጦርነቱ ስፖንሰር የሆኑት ሀገሮች በተለይ ዋናው ስፖንሰር የሆነችው ኤሚሬት የዚህ ጦርነት የኢራኑ ጦርነት ዋና ሰለባ በመሆኗ እሳት እሷ ላይ ስለተለኮሰ እኛ ጋር የምትለኮሰውን እሳት ማዘግየት ተገዳለች። ሁለተኛው ነዳጅ ያስፈልጋል። የነዳጅ እጥረት በተለይ ኮንቬንሽናል የሆነ ጦርነት ይሄ ትልቅ በታንኮች በከፍተኛ በመከላከያ ደረጃ የሚደረግ ጦርነት ለምሳሌ ከትግራይ ጋር ለመዋጋት ብትፈልግ የአማጺ ውጊያ አይደለም፣ ኮንቬንሽናል ዋር ነው የምታደርገው። ከኤርትራም ጋር እንደዛ ነው። ስለዚህ አብይ ካለው የነዳጅ የነበረውን ሪዘርቭ ለሲቪል እየተጠቀሙ ስለሆነ ለመከላከያ ያን የሚያክል ጦርነት ሊያስወጋ የሚችል የለውም። ይህ ስንል ግን ጦርነቱ ቀርጧል ማለት አይደለም። ይሄንን የምለው አንዳንድ ዲፕሎማቶች ትግራይ ድንበር የነበረው ኤርትራ ድንበር የነበረው ሰራዊት ለቋል የሚሉት ውሸት ነው። አልለቀቀም። ስታንድ ባይ ነው። በተጠንቀቅ ቆሞ ነው ያለው። ጊዜ እየተጠበቀበት ነው ያለው። ያ ብቻ ሳይሆን ኤሚሬት እየተቃጠለችም ቢሆን በየቀኑ መሳሪያ ወደ ኢትዮጵያና ወደ ሱዳን እየጋዘች ነው። በየቀኑ እየተቃጠለችም ቢሆን አውሮፕላኖች በየቀኑ ነው እያረፉ ያሉትና ይህ የኢራን ጦርነት ሲቆምና ጋብ ሲል ወዲያው እንደሚጀምር ነው የሚጠበቀው። ከዚሁ ጋር ተያይዞ ከዛ ጋር ተያይዞ የኢራኑ ጦርነት ወይም ደግሞ የነዳጅ እጥረቱ የሰሜኑን ጦርነት ያዘገየም ቢሆን የኮንቬንሽናል ጦርነትን ያዘገየ ቢሆንም የአማጺ እንቅስቃሴን ግን አጧጥፎታል። መከላከያ ከወዲህ ብጣዕሚ ሕጂ ግዜ ክትብዎ ይብልኩም ከምዛ ዝብለኩም ዘሎ ዝብእ ክሳብ ዝደልዎ ይሕንቅስ ንግዚኡ ኣወንዚፎሎ ግን ኣይተርፍን እንድሕር ዳ ተረጋጊኦም በዓል ኢማራት ዓረብ ተተረጋጊኦም ነቲ ኩናት ሓሲብዎ ዝነበረ ነዳዲ ኣፅዋራት ብምሃብ ሕጂ ከማን ብሕቡእ ዝተፈላለዩ ነገራት ይእትዉ ኣለዉ። ስለምንታይ ካብ ሱዳን ብዙሕ ወርቂ ብዙሕ ሃብትዮም ዝጉዕቱ ነይሮም። እዚ እዚኣ ፅብቕቲ ዕድል እያ። ያ ኣምላኽ ጥዑም እዩ። እታ ዝሓሰባ ምፅኢሉ ኩሉፍ ኣቢልዋ ማለት እዩ። ንኣብይ ኣሕመድ ጥራሕ ዘይኮነ ነቶም ዝልእኽዎ ዝነበሩ ሕጂ ኣብ ሓዊ ይጥበሱ ኣለዉ። ዛስዋይና ብዘይ ምክንያት ኣይኮናን። እዚ ኩናት እዚ ክቅፅል ክኽእል ኣለዎ። ሕጂ ከማን ክቅፅል ክኽእል ኣለዎ። እንድሕር ዳ ከምዚ ኣይኑ ቀፂሉ ኢትዮጵያ ወርሒ ክትፀንሕ ኣይትኽእልን። ወርሒ ክትፀንሕ ኣይትኽእልን እያ። ኣብዚኣ ከዓ ክትሓንቁ የብልኩምን። እንታይ ይግበር ድሓን ኣብ ዝቐረባ ግዜ ክሰምዕዎ ይኹም። ብጣዕሚ ጥዑም ዜና እዩ። የቀኒየና ክቡራት ተኸታተልቲ ላይክ ኣይትሕመቑ፣ ከምኡ ከዓ ሼር ሳብስክራይብ የቀኒየለይ። ሓሙስ ከምቲ ቀፃሊ ዝኣትዎ ዝነበርኩ ላይፍ ሰዓት 6 ተረኣም ጫውቲ እየ ቁርብተይ ብስራሕ ምክንያት ላይፍ ከኣቱ ይቆንኹን ግን ብዝተኻእለኩም ሳብስክራይብ ግበሩ፣ ላይክ ግበሩ፣ ኣይተውሕዱ። ከምዚ እንዳገበርናኻ ይህን እንዳተባሃልና ነቲ ዘሎ ነገራት ክንኮዶ ኢና። ተዓዊትና ኢና 100 ኩናት ኣይትደልየን ኢኻ ግን ኣባና ዝሓሰብዎ ናይ 0 ሰዓት ናባና ዝሓሰብዎ ናብኦም ተገምፂሉ ያ ኣደ ኤርትራ ፃዕዳ ክዳን ክትክደን ኣደ ኢማራት ድያ ኣደ በዓል ኣብይ ኣሕመድ ከዓ ጉዳይና ይኮነን። ኦኬ ጠቐሪ ክከደና ዋላ ገለ ይከደኑ ማለት እዩ። እዚኣ ክትፈልጣ ክንክእል ኣለና። እዚ ጥዑም ገለ ክተርፍ ትኽእል ኣለዎ። ያላ ኮርሳ ንኺድ
ሱዳናውያን ካቆጽሉኹም እንዳገበርኩም ዲፕሎማሲ ክትሓምቁ የብልኩምን ንኩዓቲኹም ሱዳናውያን ብሕልፊ ኣብዚ ሶሻል ሚድያ ክትሪኦም ከለኻ ብጣዕሚ ሎማዓንቲ فريقكم ايه بقى خزازمي يغني له يا حبشي انا لما قلتها في الفيديو الفات خشلي مليون من الحبش في الخاص بقول له ما تقول حبشي هسه انا بقول له يا حبشي يا وسخ انت حبشي دي يسقط ما انا سوداني لو قال لي سوداني ما بزعل لو قال لي يا زال ما بزعل لكن زالكم ده زال حبشي وزال وسخ انا لما اقول لك الزال ده انا ما عندي دخل مع الشعب الاثيوبي رئيسكم ده زال كد زال نسل زال فتح الحدود بالكرمك للجنجويد عاون الجنجويد زال وسخ حبشي كلب بتاع مان فتح الحدود دخل الجنجويد بالكربك ومعهم ماليشيا حبش يا حبش يا وسخ تاريخ ما برحمك ده السودان انت قال دولتك دي شنو انت بل خلي تلفونك فاتح بجد قلتم ايه زوجي ده في زركة جل እግዚአብሔር ቃ ባለ ሁሉ ይሞ ለዛ ዘውድ እዚኣ ዝትንኪያ ወይ